ኦኬ እኔ ጥያቄ የሆነብኝ ምንድነው የሮሜ 8:26 እና የሮሜ 8:34 ነው። ሮሜ 8:26 እና ሮሜ 8:34 ላይ ያለው ከዚህ በፊት የነበረው መጽሐፍ 66 ወይም ደግሞ 1954 ላይ የተጻፈው ይማልዳል የሚል ነው እና አሁን በ2000 እትሙ በኦርቶዶክስ ደግሞ ሁለቱም ቦታ ላይ ኮምፕሊትሊ ተቀይሮ አየሁትኝ መጽሐፍ ላይ ማለት ነው ይፈርዳል የሚል ከታች ደግሞ እዳጉ ላይ በእንትን በምንድነው በግሪኩ ደግሞ ይማልዳል ነው የሚል እና ኮምፕሊት ለምን ተቀየረ የሚል እሳቤ መጣብኝና አንዳንድ ወንድሞችን ስጠይቃቸው ቤተክርስቲያኗ የቁም እንትን አላት የብሉይ ኪዳን እንትን የአዲስ ኪዳን የቁም የዮሐንስ ወንጌል የማቴዎስ ወንጌል ምናምን እየተባለም ያስተምሩት አሉ። ህዝቡ ላይ የነበረው መጽሐፍስ ህዝቡ ሲያነቡ የነበረው የትኛው ነው? ከህዝቡ እጅ ላይ የነበረው እና በምኑ ስተዳደር የነበረ ከ2000 ዓመት በኋላ ነው ወይ ይሄ ነገር ተጽፎ የተቀየረው? እና ይሄ ምንም ክሊር ሊሆንልኝ አልቻለም እና እሱ ለመጠየቅ ነው ወደ እናንተ የመጣሁት። ይቅርታ። አመሰግናለሁ። ይዋዲ አለ ሰምተዋል ማለት ነው አለው ፓፓ ሰምቼዋለሁ። የህትመቱን ነው አይ ቲንክ የ2000 እትሙን ነው መሰለኝ ያነሳው። ምንም ስንት ጊዜ መልስ ሰተንበታል። ቀጥለው ይዋዲ። እሺ ከተሰማ ለቀጥልና አይ ቲንክ ብዙ ጊዜ መልስ ሰጥተንበታል። የ2000 ላይ እንደዚህ ይላል አሁን ነው ወይ የጀመረው ምናምን የሚል ሐሳብ ነው። እንግዲህ በጣም ብዙ ማኑስክሪፕቶች አሉ፣ የሐዲስ ኪዳን በጣም ብዙ ቅጂዎች አሉ። እንግዲህ የግሪኩ ቃል የሚለው ቃል በቃ ከዚህ በፊትም ብዙ ጊዜ ብለናል። ኢንቱካኒ ወይም ደግሞ ኢንቱካኖ ይላል ግሪኩ ማለት ነው ቃሉ እና ይህ ኢንቱካኖ ወይም ደግሞ ኢንቱካኒ የሚለው ቃል በአገባብ ደረጃ ትርጓሜውን ከተመለከትን ለመፍረድም ይማልዳልም ሁለቱም ይመጣል ቃሉ በግሪክ ስንመለከተው ማለት ነው። ይሄንን በመጽሐፍ ቅዱስ ራሱ መመልከት ይቻላል። ወይም ደግሞ መካሰስ መዋቀስ ተብሎ ይመጣል። ለምሳሌ በሮሜ መልእክት ምዕራፍ 11 ከቁጥር 2 ላይ ምን ተብሎ ተገልጿል? እግዚአብሔር አስቀድሞ ያወቃቸውን ሕዝቡን አልጣላቸውም። ኤልያስ እስራኤልን ወደ እግዚአብሔር እንዲህ ሲል በከሰሳቸው ጊዜ መጽሐፍ ያለውን አታውቅምን ይላል። ይሄ መካሰስ ተብሎ እዚህ ክፍል ላይ የተጠቀሰው ኢንቱካን የሚለውን የግሪኩ ቃል ነው ማለት ነው። ግሪኩን ነው ኢንቱካን የሚለው ቃል ነው መካሰስ ወይም ደግሞ ተካሰሰ ብሎ እዚህ ክፍል ላይ የጻፈው ማለት ነው። ቃሉ መካሰስም ፖዚቲቭም ኔጌቲቭም ሆኖ ሊመጣ ይችላል። ፖዚቲቭ ሲባል ምንድነው? ልመንን ወይም ደግሞ ልመናን ምናምን የሚያጠይቅ ሆኖ ሊመጣ ይችላል። በተቃራኒ ደግሞ ምን ሆኖ ሊመጣ ይችላል? ይሄ ክስን፣ ፍርድን ማጠየቅን ሆኖ ሊመጣ ይችላል። ይሄንን የ2000 እትሙ ቀጥታ ከምንድነው የተተረጎመው? ከግዕዙ። ግዕዙ ምንድነው የሚለው? ተዋቀሰ ወይም ደግሞ ይተዋቀስ ነው የሚለው ግዕዙ ማለት ነው። እንግዲህ ጥንታዊ ከሚባሉ መጻሕፍቶች መካከል አንዱ ግዕዝ ነው። ስለዚህ ምን ይለዋል? እሱን ተዋቀሰ ወይም ደግሞ ወይ ተዋቀሰ እንቲአነ ይላል ማለት ነው። ይሄ ልክ መካሰስ ማለት ነው። ተዋቀሰ ማለት ተካሰሰ ማለት እግዚአብሔርን ደግሞ ተካሰሰ ብለን ስንናገር መጀመሪያ ኮንቴክስቹዋሊ ወይም ደግሞ ኮንቴክስቹዋሊ ሳይሆን ቴክስቹዋሊ እንዴት ነው የሚታየው የሚለውን እንየውና ከዛ በኋላ መጽሐፉ ምን ብሎ አስቀምጠው የሚለውን ደግሞ ስለምናየው ማለት ነው። ይሄ መካሰስ የሚለውን ደግሞ ለእግዚአብሔር ሲሆን ምንድነው? መፍረድ ማለት ነው፣ ወይም ደግሞ ፍረድልኝ ማለት ነው። ይሄ በመዝሙረ ዳዊት ምዕራፍ 43 ላይ ካልተሳሳትኩኝ ከማያምኑ ሰዎች ጋር ክርክሬን ተከራከር ፍርድንም ፍረድልኝ ይላል። ኦኬ እግዚአብሔርን ተከራከርልኝ ብሎ ወይም ደግሞ ተካሰስልኝ ብሎ ዳዊት ተናግሮ ከዛ ምንድነው የሚለው? ፍረድልኝ ማለት ፍርዴን ክርክሬን ተከራከር ፍረድልኝም ብሎ ሲናገር ዳዊት እንመለከታለን። መካሰስ ለእግዚአብሔር ሲሆን ምንድነው? ፍረድልኝ ነው። ፍረድልኝ በእኔ በጠላቶቼ ላይ ፍረድ፣ ለእኔ ደግሞ ፍረድልኝ የሚለውን ትርጉም ይይዛል ማለት ነው። ተካሰሰ ተዋቀሰ ይላል ግዕዙ። ከዛ ነው የተተረጎመው የ2000 እትሙ ማለት ነው። ዘን ይሄን ከያዝን ግን 2000 እትሙ በጣም ዲሰንት የሆነ ማለት ዲሰንት ለመሆን ሁለቱንም ማለት ሁሉንም ያማከለ ትርጓሜ ስለሆነ ዋናው ትርጉሙ ከግዕዙ ነው። ግን ሌሎቹ
ግሪኩንም ሌሎች ቅጂዎችንም ክሮስ ቼክ ያደረገ ትርጉም ስለሆነ ህዳጉ ላይ ምን ብለው ጽፈዋል? በግሪኩ ኢንቱካን የሚለው መማለድ ወይም ይማልዳል ተብሎም ተተርጉሟል ይላል። እና ይቅርታ ይሄ መማለድ ወይም ደግሞ ይማልዳል ተብሎ ቃሉ ይተረጎማል ብለው ህዳጉ ላይ ጽፈውታል። ስለዚህ ይማልዳል ቢባል አማለደ ወይም ደግሞ ይማልድልናል ተብሎ ቢተረጎም በእኛ ቤተክርስቲያን ምንም ችግር የለውም። ኦኬ እንቀበለዋለን። ይማልዳል ወይም ደግሞ ይማልድልናል የሚሉ ቃላቶች ትርጉሞቹ ምንም ችግር የለባቸውም፣ እንቀበላቸዋለን። ምንም ችግር የለበትም ቃሉ ማለት አሴ ቃል ማለት ቃሉ አይደለም። ምክንያቱም ለክርስቲያን ቃል ሳይሆን ስፒሪት ወይም ደግሞ ይሄ ቃል ይገላል መንፈስ ግን ያድናል ተብሎ ተጽፏል አይደል? ቃሉ ሳይሆን ቃሉ የተሸከመው መልእክቱ ግን ምንድነው የሚለው ነው የሚያስማማን ማለት ነው። አባቶች የሚተረጉሙት ወይም ደግሞ የምናብራራበት ዋና ምክንያት እኮ ቃላቶችን ወይም ደግሞ ወርዶችን እንዴት አንደርስታንድ እናደርጋለን ነው። ስለዚህ ትርጉሙ ግን ሁለቱንም ያስማማል ወይም ደግሞ የቀናውን መንገድ ወይም ደግሞ የቀናውን የመጽሐፉ ሐሳብ እንድንረዳ ያገዘናል፣ ይረዳናል ማለት ነው። በአጠቃላይ ትርጓሜው ታዲያ ምንድነው ከተባለ ቀጥታ ትርጉሙ እንውሰደው ከተባለ ይማልድልናል የሚለውን ቃል ቀጥታ እንውሰደው ከተባለ ትርጉሙ ምንድነው? መለመን የሚለውን ትርጉም ነው የሚሰጠን። ኦኬ ማለደ ለመነ ነው ዋናው ትርጉሙ፣ መሰረታዊ ትርጉሙ። ይሄንን ይዘው ሌሎች ትርጓሜዎች ሊወሰድ ይችላል ማለት በልመና ማስታረቅን ሊያመጣ ይችላል። ኦኬ ውጤት ስለሆነ እርቅ ማለት ነው። ለምሳሌ አንዱ አማልዶ አስታረቀ ሊባል ይችላል። ለምሳሌ ኤርሚ ጋዲ ለኤርሚ ብር ቢያበድረው እና ኤርሚ መክፈል ቢያቅተው እኔ መሃል ላይ ገብቼ መጀመሪያ ኤርሚ ቢያበድረው ልላልኩና አስበው ጋዲ ቢያበድር ይሻላል። ስለዚህ አሁን ለምሳሌ ጋዲ አንተን አበደረ፣ አንተ መመለስ አልቻልክም ብሩ እንበል። ብሩን መመለስ ስላልቻልክ መሃል ላይ እኔን እንደው እንዲኮ መመለስ አልቻልኩምና እንዲተውልኝ እስቲ ለምንልኝ ብላ እኔ በመሃል ገብቼ እንደው ልጁ እኮ ቸግሮት ነው መክፈል አልቻለም እና በተውለት ብይተውልህ እንደው ተቸልሃለሁ በእኔ መለመን ወይም ደግሞ እኔ ለምኝልህ ምን ሆናችሁ ሊባል ይችላል? ታረቃችሁ። ኦኬ እርቅ ሊባል ይችላል። በዚህ ምክንያት እርቁ ተፈጸመ። በልመና ምክንያት በእኔ መለመን የሁለታችሁ እርቅ ሊፈጸም ይችላል። ዋና መሰረቱ ትርጉሙ ግን ሳይለቅ ማለት ነው። መሰረታዊ ትርጉሙ ሳይለቅ ነው። መለመን የሚለውን ጽንሰ ሐሳብ ሳይለቅ ነው መልጃ ማለት ስለዚህ መለመን ከሆነ መንፈስ ቅዱስ እንደው ለማን ነው የሚለምነው ማለት ከላይ በማይነገር መቃተት መንፈስ ቅዱስ ራሱ ስለ ቅዱሳን ይማልዳልና ተብሎ ተጽፏል። እንደው መንፈስ ቅዱስ ይለምናልና ብለን ቀጥታን ተርጉመው ከተባለ ለማን ነው የሚለምነው? ወደ ማን ነው የሚለምነው? ኦኬ ወደ ማን ይለምናል? መንፈስ ቅዱስ አምላክ ነው። በባህሪው ሁሉ ቻይ ነው። ሁሉም ማድረግ የሚችል ጌታ ነው። ስጋ የለበሰ አምላክ አይደለም። ከአብ ጋር ትክክል የሆነ አምላክ ነው። ለምን ነው መለመን የሚያስፈልገው? ኦኬ ቀጥታ እንውሰደው ከተባለ ማለት ነው መለመን ስለምን ያስፈልገዋል የሚለውን ጥያቄ ያመጣል። ይህ ብቻ አይደለም። ይሄ ይማልድልናል የሚለው ቃል ለአብም ገብቶ እንመለከተዋለን። አንደኛ ቆሮንቶስ ምዕራፍ 5 ከ19 ሁለተኛ ነው አንደኛ ቆሮንቶስ ነው ሁለተኛ ቆሮንቶስ ላይ ነው ያለው ምዕራፍ 5 ከቁጥር 19 ጀምሮ ያለውን ማለት በእግዚአብሔር በእኛ እንደሚማልድ የሚለውን ሐሳብ ማለት ነው። እግዚአብሔር እንደሚማልድ ይላል። እንደሚማልድ ነው የሚለው። ስለዚህ እግዚአብሔር በእኛ ሆኖ ይለምናል ተብሎ ተጽፏል ማለት ነው። ስለዚህ እነዚህ ቃላቶች ይዘን ቀጥታ እንደው አብም ወልድም መንፈስ ቅዱስም ይለምናል ብለን ነው የምንወስደው? አንወስድም። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 እስከ 20 ያለውን ማለት ነው። ቀጥታ ይለምናል ብለን ካልወሰድን ታዲያ በውስጡ ያዘለው ቃሉ የያዘው ምስጢር ምንድነው ብለን ወደ ትርጓሜ እንሄዳለን፣ ወደ አባቶች እንሄዳለን ማለት ነው። ልክ ዘፍጥረት ምዕራፍ 6 ላይ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ ይላል። ቃሉ ተጸጸተ ይላል። ኦኬ እንወስደዋለን። ቃሉ አለ። ይሄን ይዘን እግዚአብሔር ይጸጸታል የሚል ትምህርት ነው ምን መሰረተው ወይስ ተጸጸተ የተባለው እግዚአብሔር ስለምንድን ነው? ከባህሪው ጋር የሚቃረን ነው። ኦኬ መጸጸት ለእግዚአብሔር የሚስማማው ባህሪ አይደለም። ልክ መለመንም ወይም ደግሞ በባህሪ መለኮቱ ለእግዚአብሔር መለመን የሚስማማው እንዳልሆነ ማለት ነው። ስለዚህ ለእግዚአብሔር ተጸጸተ ተብሎ ስለተጻፈ ኦኬ ይጸጸታል የሚል ትምህርት ሳይሆን ምን ይዘው ምስጢሩ ምንድነው? ለምንድነው እንደዛ ተብሎ የተጻፈው ብለን ወደ ትርጓሜ እንደምንሄደው ሁሉ
ክርስቶስም መንፈስ ቅዱስም አብም ይማልዳል ተብሎ ሲጻፍ ከምን አንጻር ተጻፈ ብለን ወደ አባቶች ስንሄድ ልክ እንደ አፉ ወርቅ የተባለ በትርጓሜ በትምህርቶቹ ሰዎችን አንደበትን የሚያጣፍጥ ቅዱስ ዮሐንስ አፈወርቅ ምን ብሎ ይተረጉማል? ይሄ ስለኛ ፍቅር ወይም ደግሞ እግዚአብሔር ለኛ ያለውን ፍቅር ሊያጠይቅ እንዲህ ብሎ ተጻፈ ይላል። ለኛ ያለውን ፍቅሩና እገዛው እንደማይጠፋና ሁልጊዜ እንደሚረዳ እንደሚያግዘን ሊያጠይቅ ይሄንን ተጽፏል። ማለት ይማልዳል የሚለው ቅዱስ ጳውሎስ የክርስቶስ ፍቅሩን ለመግለጽ ቃሉ ተጠቀመው ብሎ ነው ቃል በቃል የሚተረጉም። ማለት ከላይ ጀምሮ ከ16 ሮሜ ምዕራፍ 8 ከ16 ጀምረን ስንመለከት ሐዋርያ ቅዱስ ጳውሎስ ለክርስቲያኖች ምን እያላቸው ይመጣል? እንዴ ከክርስቶስ ጋር አብራችሁ ለመካፈል መንግስቱን ለመውረስ ከፈለጋችሁ ከክርስቶስ